መጽሐፉን ያወጣል። ሁለተኛ ሳሙኤል ምዕራፍ 17 በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። አኪጦፌልም አቤሴሎምን 12000 ሰዎች ልምረጥና በዚች ሌሊት ተነስቼ ዳዊትን ላሳድ ደክሞና እጁ ዝሎ ሳለ እወድቅበታለሁ፣ አስፈራውማለሁ። ከእርሱ ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡን ብቻውን እመተዋለሁ። ሙሽራ ወደ ባሏ እንደምትመለስ ሕዝቡ ሁሉ ወደ አንተ እመልሰዋለሁ። ሕዝቡ ሁሉ ደህና ይሆናል። በቃ ክብር ለጌታ ይሁን። እንደ ቆማችሁት እኔ ደግሞ አዲሱን መደበኛ ትርጉም ላንብብላችሁ። በጌታ በኢየሱስ ስም አነበዋለሁ። አኪጦፌልም አቤሴሎምን እንዲህ አለው፣ 12000 ሰው መርጬ በዛሬቱ ሌሊት ዳዊትን አሳድደዋለሁ። በደከመውና አቅም ባነሰው ጊዜም አደጋ ጥልበታለሁ፣ ሽብር እለቅበታለሁ። ከዚያም አብሮት ያለው ሕዝቡ ሁሉ ትቶት ይሸሻል፣ ንጉሡን ብቻውን እመተዋለሁ። ሕዝቡን ሁሉ ወደ አንተ መልሳለሁ። አንተ የምትፈልገው የአንድ ሰው ብቻ መሞት ሁሉም እንዲመለሱ ያደርጋል። ከዚያም ሕዝቡ ሁሉ በሰላም ይኖራል። ቁጭ በሉ። አባቶይ እናመሰግንሃለን በጌታ በኢየሱስ ስምና ስልጣን ዛሬ እንደ ቃል በሕይወታችን ላይ ስለሚሆን እስከ ዛሬም በጌታ በኢየሱስ ስም እንደ ቃል በሕይወታችን ላይ ስላደረግ ክብር ላንተ ይሁን። የክፎች ምክር በእኔና በሕዝብ ላይ ስለማይሰራ በምድሬ በኢትዮጵያ በመሪዎች በነገስታቶች ላይ ስለማይሰራ እግዚአብሔር ሆይ በታናናሽ ታላላቆች ሁሉ ላይ ስለማይሰራ ክብር ላንተ ይሁን። እናመሰግንሃለን በኢየሱስ ስም አሜን። ክብር ለጌታ ይሁን። እንግዲህ ታውቃላችሁ የአኪጦፌል ምክር ማለት ክፉ ምክር ማለት ነው። ክፉ ንግርት ማለት ነው። ክፉ ወሬ ማለት ነው። በእናንተና በእናንተ ነገር ላይ ጠላትነትን የሚያስነሳ ማለት ነው። አቤሴሎም ለዳዊት የሩቅ ሰው አይደለም። ለንጉሥ ዳዊት አቤሴሎም በዘር በቋንቋ በሃይማኖት የማይገናኝ ሰው አይደለም። አቤሴሎም ባዳ አይደለም። አቤሴሎም የሰፈር ሰው አይደለም። አቤሴሎም የንጉሥ ዳዊት ሶስተኛ ልጅ ነው። ወዳጄ የእግዚአብሔር ፕሮግራም ባንተ ላይ ካለ ከሩቅ አይደለም ጠላት የሚመጣው፣ ከሩቅ አይደለም። ኢትዮጵያዬ ስሚ፣ አገሬ ስሚ፣ ህዝቤ ስማ። ያንተ ጠላት ከውጭ አይደለም ከውስጥ ነው። ቅዱሳን ስሙ፣ የቅዱሳን ጠላት ከሩቅ አይደለም ከቅርብ ነው። ቤተ ክርስቲያን ስሚ፣ ስር መስደድሽን የማይፈልግ በቤትሽ ነው ያለው፣ ከሩቅ አይደለም። እነግራችኋለሁ እግዚአብሔር በቅርብም በሩቅም ላሉት አሳልፎ አይሰጣችሁም። ኢያሱን እግዚአብሔር እንዲህ አለው፣ በእድሜ ዘመን ሁሉ ማንም ምን አይልህም። ኢያሱ በጣም ቦዲ ቢልደር ስለሆነ አይደለም። ኢያሱ በጣም ማቹርድ ስለሆነ አይደለም። ኢያሱ ከሆነ ትልቅ ዘርና ቤተሰብ ተወልዶ ስለመጣ አይደለም። እግዚአብሔር አብሮት ስላለ ብቻ። የእግዚአብሔር አብሮነት እንደማይተው ራሱ እግዚአብሔር እርግጠኛ ስለሆነ በእድሜ ዘመን ሁሉ አለው። አይገርምህም? ማንም ምን አይልህ፣ አይቋቋምህም። ከዳዊት ጋር ያለው እግዚአብሔር አሸናፊ እንደሆነ የገዛ ልጁ አቤሴሎም እንኳን አልገባው። በዳዊት ላይ ምን አይነት ምክር መከሩ? ክፉ ምክር፣ ክፉ ምክር። አንድ ነገር ጻፉና ተሻገሩ። በጌታ በኢየሱስ ስም በሉ። እግዚአብሔር እየጻፋችሁ ለክፎች ምክር አሳልፎ አይሰጠኝም። ከዛ ይሄን የአኪጦፌልን ምክር የመከሩት ለሁለት ጉዳይ ነው። የመጀመሪያና አንደኛ ከዳዊት ጋር ያለውን ህዝብና በዳዊት ዙሪያ ያሉትን ህዝቦች ምን ማለት መበተን። ሁለተኛ ንጉሱን ዳዊትን ለብቻው ማግኘት፣ ማስጨነቅና መምታት ነው፣ መግደል። አረ ቃል ያለው አይሞትም በለው። አጠገብላለሁ ኪዳን ያላት አትሞትም። ታውቃላችሁ ሰው ማየት የሚችለው አይኑ ያሳየውን ያህል ነው። ለምሳሌ 1 ሚሊዮን ሰው አሁን ከፊታችን ቢኖር 1 ሚሊዮኑንም አንድ ጊዜ ማየት እንችላለን? አንችልም። የኔና የናንተ እግዚአብሔር ግን በላይ በሰማይ በዙፋኑ ቁጭ ብሎ ዓለምን ሁሉ ያያል። ታምናላችሁ አታምኑ? ስለዚህ አሁን ጌታ ምስክሬ ነው የምነግራችሁ። እኔን ቃል እየተናገርኩ ጠላቶቻችሁ ባሉበት እንዲያሉ ነው። አላያችሁም እኮ ባሉበት፣ በተቀመጡበት፣ በቆሙበት እንዲያሉ ነው። እየተንቆራጠጡ ነው። ግራ እየገባቸው ነው። እየተጨነቁ ነው። እግዚአብሔር አስጨንቆ ምርኳችሁን ያስለቀቃል። እግዚአብሔር አስጨንቆ ነገርሽን ያስለቀቃል። እግዚአብሔር አስጨንቆ እርግማናቸውን ወደ በረከት ይቀይርላችሁ። አንደኛ ቁጥር ላይ
አኪጦፌልም አቤሴሎምን እንዲህ አለው 12000 ሰው መርጬ አለ በዛሬቱ ሌሊት ዳዊትን አሳድደዋለሁ። ማለት ቀን ቀጥሮ ሰዓት ቀጥሮ በመቼው በዛሬቱ ይሄ ሌሊት ሳይነጋ አለ። ምናልባትም አመቱን ሙሉ በድካምም በብርታትም በብዙ አይነት ሁኔታ ጌታ ረድቷችሁ አልፋችሁ የመጨረሻዋን ሌሊት 2017ን አይሻገርም አትሻገርም ብሎ ያለ በዚህ ሌሊት እየተሟሟተ ያለ በአቅሙም ከአቅሙም በላይ እየታገለ ያለ ካለ ዛሬ በጌታ በኢየሱስ ስም አይኑ እያየ ፍጥጥ ብሎ እያየ ጆሮ እየሰማ ከክብር ወደ ክብር ትሻገራላችሁ። በዚህ ሌሊት አይደል ያለው? በዚህ ሌሊት ደግሞ ቅድም ነግሬያችኋለሁ፣ መልአኩ ያወራችኋል። የእግዚአብሔር መልአክ ይቀሰቅሳችኋል። አንዳንዶቻችሁን እጅ ይዞ ያሻግራችኋል። አንዳንዶቻችሁን ቀስቅሶ ያሻግራችኋል። አንዳንዶቻችሁን ገፍትሮ ያሻግር። መቼ? በዚህ ሌሊት በሉ እስቲ። አይሰማም። በዛሬቱ ሌሊት አሳድደዋለሁ ሲል ክብር ለኢየሱስ ይሁን። እግዚአብሔር ደግሞ በዛው ሌሊት አሳደዳቸው። ምክራቸውን ከንቱ አደረገው። ሰልፋቸውን በተነው። ጦራቸውን ሰበረው። ሕዝቤ ሆይ ስማ፣ ያሳደደህን እግዚአብሔር ያሳድድልሃል። ቁጥር 2 በደከመውና አቅም ባነሰው ጊዜም አደጋ እጥልበታለሁ። ይኸውላችሁ የጠላት አንዱ ታርጌት ምን እንደሆነ ታውቃላችሁ? እናንተን ምን ማለት ማድከም ማለት። ሰው ከደከመ በኋላ ምንድነው የሚሆነው? መውደቅ። የወደቀ ሰው ደግሞ እጅ ይሰጣል። እውነት ውሸት? ቢኮዝ አቅም አጥቷል። አሁን የጠላቶቻችሁ ፕሮግራም እናንተን ማድከም ነው። የእግዚአብሔር ፕሮግራም ደግሞ እናንተን ማበርታት፣ ሊፍታፕ ማድረግ። እስቲ አንድ ሰው ቀኙን ብድግ ያድርግ። የእግዚአብሔር ዓላማ በሉ በእኔ ላይ ውርደትና ውድቀት ሳይሆን ክብር ነው። አሜን ስትሉ ይሁንላችሁ ኢየሱስ። እና እናንተ የምትደክሙበትን፣ እናንተ ተስፋ የምትቆርጡበትን፣ እናንተ አይምሮ የምታጡበትን፣ እናንተ የምትጨነቁበትን ጉዳይ በጣም ያጠናሉ። በጣም ሪሰርች ይሰሩና በእነኛ ጉዳዮች ይመጡባቸዋል ጠላቶቻቸው። በፍጹም ልታስቡ በማትችሉበት ታክቲክም ቴክኒክም ተጠቅመው ይመጣሉ። ግን ደግሞ ከነሱ ታክቲክና ቴክኒክ የሚበልጥ ጌታ ከናንተ ጋር አለ። መጽሐፍ ሲናገር ወጥመድ ይልና ተሰበረ ካለ በኋላ ተሰበረ ብሎ አይቆምም እኮ። እኛም ምን አለ እና የእግዚአብሔር የማስመለጥ ፕሮግራም ጠላቶቻችሁ ወጥመዱን ከማዘጋጀታቸው በፊት እኮ ነው። አልገባችሁም? ጠላቶቻችሁ እናንተን ሳያውቋችሁ በፊት ወይም እናንተ ላይ ምክር ከመጀመራቸው በፊት እግዚአብሔር ያውቃቸዋል። ስለዚህ አሳልፎ አይሰጣቸውም። አጠገብ ያለውን ሰው ንካውና እግዚአብሔር በሎት ለጠላት ምክር አሳልፎ አይሰጥህም። እግዚአብሔር በሎት ለአኪጦፌል ምክር አሳልፎ አይሰጥህም። ዛሬ በሎት የአኪጦፌል ምክር ከንቱ ሆኗል። እግዚአብሔር በለው ጣልቃ ገብቷል። እግዚአብሔር በላት ጣልቃ ገብቶልሻል። በደከመና አቅም ባጣ ጊዜ ምን እልበታለሁ አለ? አደጋ እጥልበታለሁ። ከዛስ ሽብር እለቅበታለሁ። ከዚያም አብሮት ያለው ሕዝብ ሁሉ ትቶት ይሸሻል። ጥርግ ይበሉ በል እስቲ። አይሰማም። አንዳንድ ሰዎች ታውቃላችሁ የእናንተን መቆሚያ ያዩና በዙሪያችሁ ያሉትን ሰዎች መቁጠር ይጀምራሉ። እግዚአብሔር ከቁጥር ጋር ጉዳይ የለውም ከክብር ጋር እንጂ። አንተ በጽድቅና በቅድስና ተመላለስ እንጂ ያንተ ዓለም ለእግዚአብሔር ዓለም ይመቸው እንጂ ያንተ ውሎ ለእግዚአብሔር ደስ ያሰኘው እንጂ በሰዎች አንዳንድ ሰዎች ታውቃላችሁ የሆነ በኮሚቴ ምናምን እንደዚህ የሾሙ ይመስላቸዋል። በእነሱ ፈቃድ የሆነ ሰንበዲ መጥቶ እግዚአብሔር የረዳው ይመስል ኖ በሰው ዓለም ውስጥ የሰው ተሳትፎ አያስፈልግም እያልኳችሁ አይደለም። የሰው አስተዋጽኦ እንዳለ ሆኖ ግን የእግዚአብሔር ይበልጣል። እናንተን መምታት ሲፈልጉ በዙሪያችሁ ላይ ያሉትን ሰዎች ማሰብ ይጀምራሉ። ሰው ደግሞ ሰው ነው አይደለ? እስኪ ሰው ነው በለው። ይደክማል አይደለ? ስለዚህ ሰው ስለደከመ ተስፋ ሊቆርጥ ይችላል። ያ ብርቱ የሆነው እግዚአብሔር ደግሞ በእናንተ ላይ ዓላማ ስላለው በአንቺ ላይ ፕሮግራም ስላለው በፍጹም አይተውሽም። ታውቃላችሁ የእናንተን ሰልፍ እግዚአብሔር እንደሚሰለፍ፣ የእናንተን ጦርነት እግዚአብሔር እንደሚዋጋ ታውቃላችሁ። እኔ የኔን ሰልፍ አንድ ቀን ተሰልፌው አላውቅም። ሲያልፍ ነው ማቀው። ሰልፉ አለ እኮ አይቼዋለሁ፣ ሰምቼዋለሁ። በቅርብ ሩቅ ላይ ነው ያለው። እንደውም ያጓራል። ቆይ ይላል። ኧረ እኔም ቆይ። እሱ ታጥቆ ነው፣ እኔ ባዶዬን ነው። ምን አለህ ከተባለ ቃል አለኛ። በእኔ ሰይፍ የኔን ጠላት ማሸነፍ አልችልም።
ግን አንድ ድብቅ ጦር አለኝ። ምን የሚባል? ምስጋና የሚባል ለማ የሚገባ ለሰራዊት ጌታ ለእግዚአብሔር የሚገባ እውነተኛ ለሆነው ለእስራኤል ቅዱስ እግዚአብሔር የሚገባ እሱን ባስገባህ ጊዜ ጠላቶች መበተን ይጀምራሉ። ጦራቸው መንኮታኮት ይጀምራል። እመኑኝ፣ ጠላቶቻችሁን ድል መንሳት ትፈልጋላችሁ? ድል ከነሳው ጌታ ጋር ተስማሙ። አንዳንዴ በህይወታችሁ ላይ የመጣው ነገር ተስፋ ላይ ያስቆርጣችሁ ይችል ይሆናል። የሆነ ያላችሁበት ቦታ ሳይቀየር፣ ያላችሁበት ፖዚሽን ሳይቀየር፣ ስጋችሁ ላይ ያለው ደዌ ሳይፈወስ፣ በረከታችሁ ደሞዛችሁ ሳይጨምር ልትኖሩ ትችላላችሁ። በሀገር ውስጥ ከሀገር ውጭ ምድረ በዳ ላይ ብዙ ልትለፉ፣ ብዙ ዋጋ ልትከፍሉ ትችላላችሁ። ያ ማለት እግዚአብሔር ከእናንተ ጋር የለም ማለት አይደለም። እግዚአብሔር ስለ እናንተ አይከራከርም ማለት አይደለም። የሰራዊት ጌታ እግዚአብሔርን ነው የማገለግለው የሚል ነቢይ፣ ፓስተር፣ ሐዋርያ የተባለ በጋርድ ታጅቦ በሚሄድበት ዘመን የኔ ጦር እግዚአብሔር ነው ማለት ክላሽ ያደርጋላ። ኢየሱስ ጌታ ነው። ሰልፋችሁን እግዚአብሔር ይሰልፋል። ታውቃላችሁ፣ ዳዊት እንዲያጅቡት አይደለም የኢየሩሳሌምን ቅጥር እንዲጠብቁ እንጂ ሰራዊት ያዘጋጀው። ጌታ ይባረክ። ይሄንን አየና በቁጥር የበዙትን በዙሪያው ያሉትን ሰዎች አለ አደክማቸዋለሁ አለ። ከዛ እበትናቸዋለሁ አለ። ከዛ ብቻውን አገኘዋለሁ አለ። ከዛ እገለዋለሁ አለ። አጠገብ ያለውን ንካውና አትሞትም በሕይወት ትኖራለህ በለው። ሰዎች ከተናገሩብህ በለው እግዚአብሔር የነገረህ ይበልጣል። እመኑኝ፣ ማለት የመረዳት እንትናችን ይለያይ እንጂ እዚህ ውስጥ አሁን እግዚአብሔር ያልተናገረው ሰው የለም እኮ በአንድም በሌላ። በጣም ብዙ ሰዎች በራሳችሁ እግዚአብሔር ለራሳችሁ የነገራችሁ ብዙ ነገር አለ። ግን ያላችሁበትን ሁኔታና አቅማችሁን ስታዩ በፍጹም ፌር አይደለም። ይሄስ እግዚአብሔር ድምጽ አይደለም ልትሉ ትችላላችሁ። ይሄ የሰይጣን ሐሳብ ነው ወይስ ምኞቴን ነው እንደ ያየሁት ልትሉ ትችላላችሁ። ኖ ኖ ኖ ኖ ኖ ኖ ኖ ኖ የእግዚአብሔር የሆነ የእግዚአብሔርን መንፈስ የተካፈለ ሰው ምኞቱንም አያይም፣ የሰይጣንንም ሐሳብ አያይም። እግዚአብሔር ምስክሬ ነው። የእግዚአብሔርን መንፈስ የተካፈለ ሰው የእግዚአብሔርን ሐሳብ ብቻ ነው የሚያዩ። ስለዚህ እንዳያችሁት ነው የሚሆነው በህይወታችሁ። እና ታውቃላችሁ፣ ብቻውን ፈለጉት ማለት ነው። ምን ለማድረግ? ለመግደል። እንግዲህ አባት በልጅ አባት በወዳጅ በጓደኛ በዘመድ በጎረቤት የቅርቤ በምትሉት ሰው እንዲህ አይነት የክፋት ምክር ሲመከርባችሁ አስባችሁታል? ዳዊት ግን ማንን ጠበቀ? እግዚአብሔርን። እርግጠኛ ሆኜ የምነግራችሁ መልእክቱ ለዳዊት ባይደርሰው እንኳን እግዚአብሔር ይህንን ክፋት ከመምከራቸው በፊት ሰምቷቸዋል። ስብሰባቸውን አይቷል። የለበትም በምክራቸው መሃል አይቶታል። ግን የለበትም፣ አልተቀመጠም ከነሱ ጋር፣ አልተሰበሰበም ከነሱ ጋር። ስብሰባቸውን ግን አይቷል። ማሙዬ በኢየሱስ ስም ስብሰባቸው ተበተነ። በኢየሱስ ስም ምክራቸው ተበተነ። በኢየሱስ ስም መሳሪያቸው ተሰበረ። ባንተ ላይ አይከናወንም፣ ባንቺ ላይ አይከናወን። አሁን አንድ መልእክት አለኝ። የትኛውንም እስከዛሬ አድክሟቸው የመጣችሁበትን ጉዳይ አሁንም አለ እያላችሁት ያለው ጉዳይ ጣሉት። ዛሬ እርግፍ አድርጋችሁ በፊቱ ጣሉት። እግዚአብሔር ነገራችሁን እንዴት አንስቶ አሳልፎ እንደሚሰጣችሁ ታያላችሁ። ቀኞች ከፍ ይበሉ። እግዚአብሔር ሆይ በሉ እስቲ ዛሬ በሉ የኔንና የቤቴን ጉዳይ የበረከቴን ጉዳይ በፊት ላይ አስቀምጫለሁ። ብቻውን ነው ሲሉ ታበዛኛለህ፣ ምንም የላትም ሲባል ትባርከኛለህ፣ ይወድቃል ሲሉ ታነሳኛለህ፣ አይቀጥልም ሲሉ ታስጨርሰኛለህ። እግዚአብሔር ሆይ በሉ በእኔ ሕይወት ላይ የማንም እጅ የማንም ዕጣ ፈንታ ስለሌለ አንተ ብቻ ከኔ ጋር ስላለ አመሰግንሃለሁ። እልልታ ጭብጨባ ለጌታ። ሁሉ ትቶ ሲሸሽ አንተን ብቻን አግኝቶ ለመምታት በአይን የማይታዩ ሰራዊቶች እኮ ከበውካል። እልፍ የሰማይ መላእክቶች ይጠብቁሃል። መጽሐፍ ሲናገር ከፊት ይሄድ ዘንድ መልአኩን ምን ብያለሁ ይላል። አጠገብ ያለውን ሰው ንካውና በፊት ያለውን እንቅፋት በለው መልአኩ አንስቶታል። ሶስተኛው ቁጥር ሕዝቡን ሁሉ ወደ አንተ መልሳለሁ፣ አንተም የምትፈልገው የአንድ ሰው ብቻ መሞት ሁሉም እንዲመለሱ ያደርጋል። ከዚያም ሕዝቡ ሁሉ በሰላም አሁን እነኚህ ሰዎች ለሕዝቡ የራሩ አይመስሉ? ለእግዚአብሔር መንግስት የራሩ አይመስሉ? እግዚአብሔር ለመንግስቱ የመረጠውን እድል የሰጠውን
ንጉሥ አድርጎ የሾመው ያውም ትልቅ ሰው ሆኖ አይደለም። ብዙ ተምሮ ዳዊት ብዙ ዶክመንት ይዞ አይደለም። ፖለቲካል ሳይንስ አጥንቶ ምናምን አይደለም። የፓርላማ አባል ሆኖ አይደለም። የክልል ፕሬዝዳንት ሆኖ ምናምን አይደለም ወደ ንግስና የመጣው። ገና ብላቴና ሳለ የበጎች እረኛ ሆኖ ሳለ አባቱና እናቱ ሁሉ እስኪ ዘነጉት ድረስ የተዘነጋን ሰው ሂድና የእሴይን ልጅ ዳዊትን ምን በልልኝ። ከዚያን ቀን ጀምሮ እኮ ነው ዳዊት የተለየው። ከዚያን ቀን ጀምሮ እኮ ነው እግዚአብሔር እየተሰለፈለት ያለው። ቤተ መንግስት ገብቶ አይደለም ባይዘው ዳዊት አብዱ እዛ ምድረ በዳ እያለ በጎች እረኝነት እያለ ነው እግዚአብሔር የተሰለፈለት። እግዚአብሔር ከናንተ ጋር ካለ መድፍና መተረየስ ተሸክመው ታንክ ይዘው በታንክ ታጅበው ኦራል እያስከተሉ አያሸንፏችሁም። እግዚአብሔር ከናንተ ጋር ካለ በአንድ ቃል ይሸነፋሉ። አሁን እኮ በዚህ ሰዓት ማለት ነው ያንቺን ስም ያንቺን ፎቶ ያንቺን ነገር ያንቺን ምናምን ይዞ እኮ አስማተኛ ቤት፣ መተተኛ ቤት፣ ደጋሚ ቤት፣ አስደጋሚ ቤት፣ ሟርተኛው ቤት፣ ሞራ ገላጭ ቤት ስንቱ ተሰልፈዋል መሰል። አየ የእግዚአብሔር አብሮነት ልዩነቱ ይሄ ነው። ቢኮዝ የእግዚአብሔር አብሮነት ያላቸው ሰዎች የእግዚአብሔር ልጆች ናቸው። እግዚአብሔርን ያመልኩታል። አሁን ስላንተ ካንተ ጀርባ ምን እንደሚሰራ አታውቅም። በቤታቸው ጠርተው ያስጠነቁላሉ። ጠንቋዮች ጋር ሄደው ያስጠነቁላሉ። ግን አንተ አምሮብህ እያመለክ ነው። እድል ሰጥቶ እያመለክ ነው። አንድ ሰው ብድግ ብሎ በጌታ በኢየሱስ ስም ይበልባከ ያምልኮዬን በረከት፣ የሰላሜን በረከት፣ የደስታዬን በረከት የሚቀማኝ በኢየሱስ ስም ዛሬ ተቀምጧል። እግዚአብሔር ምርኮዬን በሁለት እጥፍ አሳልፎ ሰጥቶኛል የሚል አሜን ብሎ ይውሰድ። እስከ ዛሬም የተሰራባችሁ ከዚህ በኋላም ሊሰራባችሁ ያለው በኢየሱስ ስም በእናንተ ላይ አይከናወን። መጽሐፍ ሲናገር ኢሳይያስ 54:17 የመጨረሻው ቁጥር ላይ በአንቺ ላይ የተሰራ መሳሪያ አይከናወን። እንዲህ ነው የሚሆነው ዛሬ። እንደው ያንቺን ስም ያንተን ስም ከሟርተኛው አፍ ላይ ዛሬ እግዚአብሔር ይቀማል። እያወቁ ይረሱዋል። እያወቁሽ ይረሱሻል። ባክ መልእክት ነው ምነግር ጌታ መስ እያወቋችሁ ይረሷችኋል። መልካችሁ ይጠፋባችኋል። እናንተን እንደሌላ ሰው ይቀይራችኋል እግዚአብሔር። እንዲህ ይሁና። እስካሁን የነበረው ጉዳይ ጎደሎ ነገር ቢሆን፣ ሰባራ ነገር ቢሆን፣ የታመመ ነገር ቢሆን፣ የወደቀ ነገር ቢሆን በኢየሱስም ዛሬን አይሻገር ይቀየር። እግዚአብሔር ነገራችሁን ይቀይረው። ከክብር ወደ ክብር ይቀይረው። ከኃይል ወደ ኃይል ይቀይረው። የነ አኪጦፌል ምክር በኢየሱስ ስም ፈረሰ። ቀኞቻችሁን ከፍ አድርጎ በጌታ በኢየሱስ ስም በሉ። ከኔ ቤት ላይ ከኔ ህይወት ላይ ዛሬ የአኪጦፌልን ምክር እግዚአብሔር አፈረሰው። በኢየሱስ ስም ፈረሰ በሉ። አይሰማም? በኢየሱስ ስም ፈረሰ በሉ። ከዚህ ሰዓት ጀምሮ በሉ በኔና በኔ ነገር ላይ፣ በኔ አገልግሎት ላይ፣ በኔ ራእይ ላይ፣ በኔ ህልም ላይ፣ በኔ ቢዝነስ ላይ፣ በኔ ኑሮ ላይ፣ በኔ ትዳር ላይ፣ በኔ አገልግሎት ላይ የአኪጦፌል ምክር አይሰራም፣ አይጸናም። እግዚአብሔር ጣልቃ ገብቷል። አሜን ላለ ለአንድ ሰው ይሁንለት። አሜን ላለ ለሁለት ሰው ይሁንለት። ታሪክን የሚቀይረው ቀን ሳይሆን ጌታ ነው። ዛሬ የምጸልይላችሁ አንድ ጸሎት ይሄ ነው። በቃ ታሪካችሁ ይቀየር፣ ምዕራፋችሁ ይቀየር። ቀን እየቀየራችሁ ቀን እየቆጠራችሁ ዘመናችሁ አይለቅ። በጌታ በኢየሱስ ስም እንደ እግዚአብሔር ነብይ ተናገርኩ። ከዚህ ቀን ጀምሮ ታሪካችሁ ይቀየር በኢየሱስ ስም። የአምናውን መከራ በቃ ብያቸዋለሁ። የካቻምናውን ችግር በቃ ብያቸዋለሁ። ያቻምናውን ባዶነት በቃ ብያቸዋለሁ። እርግማናችሁን በቃ ብያለሁ። ጭንገፋችሁን በቃ ብያለሁ። ኪሳራችሁን በቃ ብያለሁ። ህመማችሁን በቃ። አንድ ሰው እስቲ ጮሆ በስልጣን ቃል በጌታ በኢየሱስ ስም በቃ ይበል። በጌታ በኢየሱስ ስም በሉ። በቃ ትገሙና በሉ። በጌታ በኢየሱስ ስም በሉ። በቃ ለመጨረሻ ጊዜ በጌታ በኢየሱስ በቃ። በነገራችሁ ሁሉ ላይ ስሙን ስትጠሩ ስሙ ምን አለው? ኃይል አለው። ከስሙ ኃይል የተነሳ ተራራ እንኳን እንደ ሰም ይቀልጣል። ወዳጅ ትቀልዳለህ እንዴ? ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 3 ላይ ታስታውሳላችሁ። ጴጥሮስ ከእናቱ ማፀን ጀምሮ ሽባ የነበረው ሰው ጋር መጣና የምሰጥ ብርና ወርቅ የለኝም አለ። ያለኝ አንድ ነው አለ። በናዝሬቱ ጌታ በኢየሱስ ተነሳና ተመላለስ።
አሁን እዚህ ጋር ምኑ የተገለጠ ይመስላችኋል? እዛ ጋር የተገለጠው የስሙ ኃይል ነው። በጌታ በኢየሱስ ስም ተነሳና ይውላችሁ። የስሙን ኃይል ስትጠሩ አብሯችሁ የኖር አይደለም፣ አብሯችሁ የተወለደ ነገር እንኳን ቢሆን ሰንበሳት እንደሚቀልጥ ይቀልጥ። የተጻፈባችሁ የጠላት የጽፈት ደብዳቤ ይቀደዳል። ምኑን ስትጠሩ? የስሙን ኃይል። እዚህ ያላችሁ ነገራችሁ ባለበት ስትጠሩ ልዩነት ይሆን። አንዳንድ ጊዜ በህይወታችሁ ላይ ገጥሟችሁ አያውቅም? በጌታ ማለት የሆነ ብዙዎች ተከራክሯችሁ እናንተ ዝም ብላችሁ አሸነፋችሁ አታውቁም? ታውቃላችሁ? ብዙ ሆነው እነሱ በቁጥር እኛ ብቻችንን ሆነን እግዚአብሔር ከተማውን ያስገዛልን። አሜን። ክብር ለጌታ ይሁን። መገለጥ አይደለም። ቆይ አንድ ነገር ልንገራችሁ። ለምሳሌ በቀደም የተቀበልነው ትንቢታዊ አዋጅ ላይ ከቁጥር 1 ጀምሮ በጣም የሚገርም ነገር ይናገራል እስከ ቁጥር 3። ፈጣኑ እባብ፣ ጠማማው እባብ፣ ሌዋታንን እግዚአብሔር ይልና በብርቱና በምን በኃይለኛው ክንዱ ምን ይለዋል? ይቀጣዋል ይልና ቀጥሎ ምን ይላል? በባህር ውስጥ ያለውን ምን መልእክቴን ላጠቃላ። ዛሬ እግዚአብሔር ለክፎች ምክር አሳልፎ አይሰጣችሁም ብያለሁ አይደል? አሁን እጆች ከፍ ይበሏ። በጌታ በኢየሱስ ስምና ስልጣን እግዚአብሔር የክፎችን ምክር በትኖ ስር ትሰዳላችሁ። የክፎችን ሐሳብ በትኖ ስር ትሰዳላችሁ። በረከታችሁ ላይ የተቀመጠውን አንስቶ ስር ትሰዳላችሁ። ሟርተኛውን፣ አስማተኛውን፣ መተተኛውን መጥቶ ስር ትሰድዳላችሁ። ደግሞም ታብባላችሁ። ያ ብቻ አይደለም፣ ታፈራላችሁ። የዓለምን ፊት በፍሬያችሁ ትሞላላችሁ። ለሌሎች በረከት ትሆናላችሁ። አሜን ላለ ለዛ ሰው ይሁንለት በኢየሱስ ስም አሜን። ተፈጸመ። ሃሌሉያ።